ቀጣዩን የእርገት በዓል በኢየሩሳሌም ለማክበር ካንጋፋው መታደል አስጎብኝና የጉዞ ወኪል ጋር ቀጠሮ ተይዟል። እርገትን ጌታ ኢየሱስ ክርስቶስ ካረገበት ተራራ ጀምረን ከቤተልሔም እስከ ጎልጎታ ከገዳመ ቆሮንጦስ እስከ ዮርዳኖስ ወንዝ ከቀራንዮ እስከ ጌትሴማኒና ሌሎችም መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። ምዝገባው በመጠናቀቅ ላይ ስለሆነ ይፍጠኑ። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 150 ሺህ ብር፣ የጉዞ ቀንን ጨምሮ 10 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 1600 የአሜሪካን ዶላር። የምንጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጉ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205 ቢ በ09 12 64 10 00 ወይም በ0964 08 08 08 ላይ ሃሎ ይበሉን። መታደል አስጎብኝና የጉዞ ወኪል። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው የክርስትና እምነት ተከታይ ለሆናችሁ ክብራን የዩቲዩብ ቻናል ቤተሰቦች በሙሉ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ እያልኩኝ በዓሉ የሰላምና የጤና እንዲሆንላችሁ ተመኘው። ወደ መረጃዎቹ ስናቀና በዚህ ሰዓት የምታደምጧቸው መረጃዎች መካከል በቀዳሚነት ወደ እናንተ የሚደርሰው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ በተለያዩ ሀገራት ላይ ታሪፍ መጣላቸው ይታወቃል። ትራምፕ በኢትዮጵያ ላይ የጣሉት ታሪፍ በአበባ ንግድና በሌሎችም ዘርፍ ከፍተኛ መዘዝ መደቀኑ ተሰምቷል። ታሪፉንም በሚመለከት ጠቅላይ ሚኒስትር ዶክተር አብይ አህመድ ለመጀመሪያ ጊዜ ንግግር አድርገዋል። ጠቅላይ ሚኒስትሩስ ምን አሉ? እንዲሁም የአምራች ማህበሮችስ ምን ይላል? በዝርዝር ታደምጡታላችሁ። በሌላ በኩል በትግራይ ክልል የሚገኙ የቀድሞ ተዋጊዎችን ሙሉ በሙሉ ትጥቅ ለማስፈታት ቀነ ገደብ መቆረጡ ተሰምቷል። ይህንን የተቆረጠውን ቀነ ገደብ አስመልክቶ አሁን ምን ጉዳዮች እየተካሄዱ ነው? በዝርዝር የምታደምጡት ይሆናል። በሌላ በኩል ደግሞ ክብራን አድማጮች የትንሳኤ በዓልን ምክንያት በማድረግ ጦራቸው የተኩስ አቁም እንዲያደርግ ፑቲን አዘዋል። የተኩስ አቁም በማድረግ ለቀጣዮቹ 30 ሰዓታቶች ምንም አይነት ተኩስ እንዳያደርግ የሩሲያ ጦር ታዟል። ነገር ግን አስፈላጊ ከሆነና የዩክሬን ጦር ትንኮሳ የሚያደርግ ከሆነ ውጊያውን እንዲቀጥሉ ፑቲን ትዕዛዝ ሰጥተዋል። ይህንን የፋሲካ የተኩስ አቁም አስመልክቶ በዝርዝር የማስደምጣችሁ መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ላይ የጣሉት ታሪፍ ለአበባና መሰል ወጪ ንግዶች ከፍተኛ ፈተና እንደደቀነ ተገለጸ። በፕሬዝዳንት ዶናልድ ትራምፕ የምትመራው ሀገር አሜሪካ ከ2 ሳምንት በፊት ኢትዮጵያን ጨምሮ ከ100 በላይ በዓለም ሀገሮች ላይ ከ10 በመቶ እስከ 145 በመቶ የቀረጥ ታሪፍ የጣለች ሲሆን የኢትዮጵያ አበባ አትክልት ፍራፍሬና እጽ ጣዕም አምራችና ላኪዎች ማህበር አዲሱ ታሪፍ በአሜሪካ ያለውን ገበያ በእጅጉ እንደሚጎዳው ገልጾ 125 የአበባና የአትክልት አምራቾች በአባልነት የያዘው የኢትዮጵያ አበባ አትክልት ፍራፍሬና እጽ ጣዕም አምራች ማህበር በአሜሪካ የተጣለው ታሪፍ በምርቶች ዋጋ ላይ ከፍተኛ ተጽዕኖ ይፈጥራልም ብሏል። የማህበሩ የፕሮሞሽንና ኢንፎርሜሽን አገልግሎት ኃላፊ የምስራች ብርሃኑ ለሪፖርተር ጋዜጣ እንዳሉት የኢትዮጵያ አበባና ተያያዥ ምርቶች ወደ አሜሪካ ገበያ ለመግባት የ3 በመቶ ቀረጥ በመክፈል ላይ ነበሩ ያሉ ሲሆን አሁን አሜሪካ በኢትዮጵያ ላይ የጣለችው የ10 በመቶ ታሪፍ ባለው ላይ ሲደመርበት የ13 በመቶ ቀረጥ ለመክፈል እንገደዳለን። ይህም ደግሞ ባለፉት አመታቶችም በአሜሪካ ገበያዎች እየተለመደና እየተፈለገ በመጣው የኢትዮጵያ አበባ ምርቶች ላይ ከፍተኛ ችግር ይፈጥራል በማለት ገልጸዋል። እንደ ኃላፊዋ ገለጻ ኢትዮጵያ ወደ ውጭ ከምትልካቸው የአበባ ምርቶች ውስጥ 65 በመቶ ያህሉን ወደ ኔዘርላንድ የምትልክ ሲሆን ወደ አሜሪካ ሲላክ የነበረው አበባ ምርቶችም እያደገና ተወዳዳሪነቱም እየጨመረ መጥቶ ነበር ብለዋል። ኢትዮጵያ ወደ አሜሪካ ከምትልካቸው የአበባ ምርቶች በአመት 45 ሚሊዮን የአሜሪካን ዶላር ገቢ በማግኘት ላይ መሆኗን አዲሱን ታሪፍ መተግበር ሲጀምር የዋጋ ጭማሪው የተወዳዳሪነት ፈተና ሊገጥመው እንደሚችል ኃላፊዋ ተናግረዋል። ኢኳዶርና ኮሎምቢያ በአሜሪካ ባለው የአበባ ንግድ ውስጥ ዋነኛ የኢትዮጵያ ተፎካካሪ ነበሩ ያሉት ኃላፊዋ የኢትዮጵያ አበባ ወደ አሜሪካ ገበያ ለመግባት ያለው የትራንስፖርት ዋጋ ትልቁ ፈተና ነው ብለዋል። የኢኳዶርና የኮሎምቢያ አበባ
አምራቾች ግን ለአሜሪካ ቅርብ በመሆናቸው ለትራንስፖርት የሚያወጡት ወጪም አነስተኛ በመሆኑ በገበያው ውስጥ ተወዳዳሪ ሆነው እንዲቀጥሉ ያደርጋቸዋልም ሲሉ አክለዋል። ታሪፉ የተጣለው በየጊዜው ወደ አሜሪካ ገበያ የአበባ ምርቶችን የሚልኩ የኢትዮጵያ አበባ ላኪ ኩባንያዎች ፍላጎታቸው እየጨመረ ባለበት ወቅት ነው የሚሉት አምራቾች ገበያውን ለማሳደግ ከአሜሪካ ባለፈ ወደ እስያና መካከለኛው ምስራቅ ሀገሮችም ለመላክ ጥረት በማድረግ ላይ እንደሆኑም ጠቁመዋል። የኢትዮጵያ አበባ ንግድ ዋነኛ ተፎካካሪ የሆኑት ኢኳዶርና ኮሎምቢያ የ10 በመቶና የ16.8 በመቶ ታሪፍ የተጣለባቸው ሲሆን ካናዳና ሜክሲኮ ደግሞ ከዚህ በፊት ባላቸው የሁለትዮሽ ስምምነት መሰረት ምንም አይነት ቀረጥ አልተጣለባቸውም። የኢትዮጵያ ዋነኛ የአበባ ምርት መዳረሻ የሆኑት የአውሮፓ ሀገሮች ደግሞ የ20 በመቶ ቀረጥ ተጥሎባቸዋል። አሜሪካ የጣለችው አዲስ ታሪፍ ከቻይና በስተቀር ባሉ ሌሎች ሀገሮች ላይ የተፈጻሚነት ጊዜውን ለ90 ቀናት አራዝማለች። የኢትዮጵያ አበባ አትክልት ፍራፍሬ ጣዕም አምራች ላኪዎች ማህበር ባለፉት 8 ወራት ውስጥ 187,000 ቶን አበባ አትክልትና ፍራፍሬ ወደ ውጪ በመላክ 367 ሚሊዮን የአሜሪካን ዶላር ገቢ ማስገባቱም ገልጿል። የተገኘው ገቢ ከአምናው ተመሳሳይ ወር ጋር ሲነጻጸር የ6 ሚሊዮን ዶላር ጭማሪ ማሳየቱን የአምራቾች በጸጥታ ችግር ምክንያት ከሀገር መውጣትና ከምርት ውጪ መሆናቸው ለገቢው መቀነስ ዋነኛ ምክንያት እንደሆነ ገልጸው በተለይም በአማራ ክልል በባህር ዳር የነበሩ ሁለት የአበባ ማምረቻ ኩባንያዎች በጸጥታ ችግር ምክንያት ሀገር ለቀው ሄደዋል የተባለ ሲሆን በሌሎችም ክልሎች ባለው የጸጥታ ስጋት ምክንያት ማምረት ያልቻሉ ኩባንያዎች እንዳሉ ማህበሩ ገልጿል ሲል ሪፖርተር ጋዜጣ ዘግቧል። መንግስት በበኩሉ በአሜሪካ የተጣለው የ10 በመቶ ታሪፍ በመልካም ጎኑ እንደሚቀበለው ወዲያውኑ ነበር የገለጸው። ከሰሞኑ በቪየትናምን የጎበኙት ጠቅላይ ሚኒስትር ዶክተር አብይ አህመድ በሃኖይ ከተማም በስፍራው ላሉ የመንግስት ሚዲያዎች እንዳሉት አሜሪካ በኢትዮጵያ ላይ የጣለችውን ታሪፍ ከሌሎች ሀገሮች ጋር ሲነጻጸር አነስተኛ በመሆኑ የበለጠ ተወዳዳሪ ለመሆን ተጨማሪ ኢንቨስተሮችም ወደ ኢትዮጵያ እንዲመጡ እድል ይሰጠናል ብለዋል። ኢትዮጵያም ከዚህ በፊትም ከአሜሪካ የኮታና የቀረጥ ነጻ እድል አጓ እድል ተጠቃሚ በነበረች ጊዜ የግብርና ምርቶችን ያለ ቀረጥ ክፍያ በነጻ ስትልቅ ቆይታለች። ከሰሜን ኢትዮጵያ ጦርነት ጋር በተያያዘም በቀድሞ የአሜሪካ ፕሬዝዳንት ጆ ባይደን የስልጣን ዘመን እንደ አውሮፓውያኑ የዘመን ቀመር አቆጣጠር በ2021 ከአጓ እድል መውጣቷም አይዘነጋም። በሌላ ዜና በትግራይ ክልል የሚገኙ ታጣቂዎችም ትጥቅ ማስፈታትና ስልጠና ሰጥቶ ወደ ቀድሞ ህይወታቸው እንዲመለሱ የማድረግ ሂደት በሰኔ ወር ይጠናቀቃል ተብሎ ቁርጥ ያለ ቀን መቀመጡ ተሰማ። ተቋርጦ የቆየው የመጀመሪያው ዙር 75000 የትግራይ ክልል የቀድሞ ታጣቂዎችን ትጥቅ ማስፈታት መልሶ ማቋቋምና ወደ ማህበረሰቡ የመቀላቀል ስራ ቀን ተቆርጦለት በዚህ ዓመት በሰኔ ወር መጨረሻ ሙሉ በሙሉ እንደሚጠናቀቅና ትጥቅ እንደሚፈቱ ብሔራዊ ታድሶ ኮሚሽን አስታውቋል። ኮሚሽኑ በ2017 ዓመተ ምህረት ሰኔ ወር መጨረሻ ድረስ የትግራይ ክልል የቀድሞ ታጣቂዎች የሰራዊት ብተና ለማድረግ ከክልሉ ጊዜያዊ አስተዳደርና ከመከላከያ ሚኒስቴር ጋር በጋራ በመሆን የቀድሞ ተዋጊ መሆናቸውን የማረጋገጥ የመመዝገብና ከተመዘገቡ በኋላ ደግሞ የዲጂታል መታወቂያ የመስጠት ስራ የሚከናወን መሆኑን የብሔራዊ ተዋድሶ ኮሚሽን ኮሚኒኬሽንና የዓለም አቀፍ ግንኙነት ዳይሬክተር አቶ ሀብታሙ መለሰ ለሪፖርተር ጋዜጣ ተናግረዋል። ብሔራዊ የተሃድሶ ኮሚሽን ህዳር 10 2017 ዓ.ም ያስጀመረው የሰራዊት ብተና ወይም ዲሞቢላይዜሽን ትጥቅ የማስፈታት ዲስአርማመንትና መልሶ ከማህበረሰቡ ጋር የመቀላቀል ሪኢንተግሬሽን ፕሮግራም በመጀመሪያው ዙር በ4 ወራት ውስጥ 75000 የቀድሞ ታጣቂ ኃይሎችን ለማሰልጠን እቅድ መያዙ ይታወቃል። ፕሮግራሙን ለማከናወን በክልሉ በ3 ቦታዎች ማለትም በመቀሌ፣ በዕዳጋ ሐሙስና በአድዋ በሚገኙ ማዕከላት እስከ ሰኔ ወር መጨረሻ ድረስ የተጠቀሰውን አሃዝ በየቀኑ በመመዝገብ የቀድሞ ታጣቂዎችን ወደ ማህበረሰቡ የመቀላቀል ስራ እንደሚከናወንም ገልጸዋል። በተለይም የቀድሞ ታጣቂዎችም ወደ ማህበረሰቡ የመቀላቀል ስራ በኦሮሚያ፣ በአፋር፣ በአማራ ክልሎች ተግባራዊ እንደሚደረግና ላለፉት 2 ወራትም በትግራይ ክልል ተጀምሮ የነበረው ምዝገባ ተቋርጦ እንደነበር አክለው ገልጸዋል። ከዓለም አቀፍ አጋር አካላት ጋር በተገኘ 60 ሚሊዮን አሜሪካን ዶላር የፌዴራል መንግስት ባቀረበው 1 ቢሊዮን ብር ድጋፍ የትግራይ ክልል የቀድሞ ተዋጊዎች ትጥቅ በማስፈታት የሰራዊት የማሰልጠንና የማቋቋም ዲዲአር የመጀመሪያው ስልጠና መቋረጡን ከዚህ ቀደም መዘገቡ አይዘነጋም። ለመልሶ ማቋቋሚያ ስልጠናን ላጠናቀቁ
የቀድሞ የጸጥታ አካላት ስለሚሰጥ የገንዘብ ድጋፍ በተመለከተ ፕሮግራሙ የተጀመረበት በህዳር ወር ሪፖርተር ጋዜጣ ያነጋገራቸው በመጀመሪያው ዙር የተካተቱ የቀድሞ ተዋጊዎች 200,000 ብር ለእያንዳንዳቸው እንደሚከፈል እንደተነገራቸው ሲገልጹ ስማቸው እንዳይጠቀስ የጠየቁ አንድ የኮሚሽኑ ኃላፊ በበኩላቸው ለእያንዳንዱ የቀድሞ ተዋጊ የሚከፈለው የገንዘብ መጠን የተለያየ መሆኑን የገለጹ ሲሆን በሚስጥር የሚያዝ መሆኑንም ተናግረዋል። በወቅቱም የትግራይ ክልል የጸጥታ ኃይል በራሱ በሰራዊት ውስጥ አይቀጥሉም ያላቸውን ያመነባቸውን 80% የሚሆኑ የቀድሞ ተዋጊዎችም ትጥቅ ፈተው የቀድሞ ተዋጊዎች እንዲበተኑ ከተደረገ በኋላ የታድሶ ስልጠና የሚወስዱ መሆናቸው በኋላ ዲጂታል መታወቂያ ወስደው ማህበረሰቡን እንዲቀላቀሉ ይደረጋል መባሉንም ይታወሳል። በመላገሪቱ ትጥቅ በመፍታት ወደ ማህበረሰቡ ይቀላቀላሉ ተብሎ የሚጠበቁ 375,000 የቀድሞ ተዋጊዎች መሆናቸውን ከዚህ ውስጥም 270,000 ያህሉ በትግራይ ክልል እንደሚገኙ መረጃዎች ማመልከታቸውን ሪፖርተር ዘግቧል። በመጨረሻም የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን የፋሲካ የተኩስ አቁም ማወጃቸውን ይፋ አደረጉ። ፑቲን የተኩስ አቁም ይፋ ቢያደርጉም የዩክሬን ፖለቲከኞች ግን ፑቲን ለማዘናጋት የተጠቀሙበት ነው አይታመኑም በሚል ስጋታቸውን አስቀምጠዋል። በዛሬው ዕለት እሁድ የፋሲካ በዓል እስከሚጠናቀቅ ድረስ ጦራቸው ካልተገደደ በስተቀር ምንም አይነት ወታደራዊ እንቅስቃሴ እንዳያደርግ ትዕዛዝ የሰጡት ፕሬዝዳንት ቭላዲሚር ፑቲን ለ30 ሰዓታት ይዘልቃል የተባለው ይሄው የተኩስ አቁም በሩሲያ ሞስኮና በዩክሬኗ ኪየቭ በሰማይ ላይ የሰላም አየር ለሰዓታት እንዲሰፍን ያደርጋልም እየተባለ ነው። ያም ሆኖ ግን የሩሲያ ኃይሎች ለሚቃጣባቸው የትኛውም ጥቃት ምላሽ ለመስጠት ዝግጁ መሆን አለባቸው ይላል ፑቲን የሰጡት አዋጅ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ዩክሬን በሰው ሕይወት ላይ ለመጫወት እየሞከሩ ነው በሚል አጣጥለዋል። ጦራቸው ጥቃት ስለማቆም ሆነ ስለመቀጠሉ ያሉት ነገር የለም። ዜሌንስኪ የሩሲያ ሰው አልባ በራሪ አውሮፕላኖች ተኩስ አቁሙ ገቢራዊ ሊደረግ ነው ከተባለበት ሰዓት ቀደም ብለው በዩክሬን ሰማይ ላይ የታዩ መሆናቸው ተነግሯል። የዩክሬን የውጭ ጉዳይ ሚኒስትር ኢድሪስ ሲቢሃ ዩክሬን አሜሪካ ላቀረበችው የ30 ቀናት የተኩስ አቁም እቅድ ቀድሞውንም ተገዢ ነበረች ያሉ ሲሆን ፑቲን ለ30 ቀናት ሳይሆን ለ30 ሰዓታት የፋሲካ በዓልን ምክንያት በማድረግ ተኩስ አቁም አድርገዋል በሚል አነጻጽረውም ተችተዋል። ፕሬዝዳንት ቭላዲሚር ፑቲን በሰጡት ትዕዛዝ መሰረት የተኩስ አቁሙ የተደረገ ሲሆን በማንኛውም ሰዓት ግን ከዩክሬን ጥቃት የሚሰነዘር ከሆነ የሩሲያ ጦር አስፈላጊውን ሁሉ እርምጃ እንዲወስድ አለዚያ ግን የፋሲካ በዓልን ምክንያት በማድረግ ለ30 ሰዓታት የሚቆይ የተኩስ አቁም እንዲያደርግ ትዕዛዝ ሰጥተዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ